አብርሽና ሄርሜላ አንድ ላይ የመመለስ እንዲሁም ደግሞ ሩታ ያሰበችው ከባድ ሴራና ወጥመድ እንዲሁም ደግሞ ፍቅርስ በዚህ ጉዳይ ምን ልትል ትችላለች? አብርሽም እንግዲህ ሁለቱ ሴቶች መከታተላቸውን አላቆሙም። ሰሞኑን ብዙ ነገር እየተፈጠረ ነበረ። እንግዲህ ስለ አብርሽ፣ ስለ ሩታ፣ ስለ ፍቅር፣ ስለ ሄርሜላም ምንም እየሰራውም አልነበረም። ዴቭና ኤፍሬምም ይሄንን ነገር እየተቃወሙ ይገኛሉ። ቡዜን ሳይቀር ለምን አልተቆጣሻቸውም? ለምን አልከለከልሽውም? ማለት እየተቆጧት ነበረ። እሷ ደግሞ እች ልጅ አይቻት አላቅም፣ አግኝቻት አላቅም። ስለዚህ የሰው ማንነት ሳላቅ ደርሼ መሳደብ ወይም ደግሞ ይህንን ነገር ማስቆም አልቻልኩም ወይም ደግሞ አልችልም በማለት እንግዲህ ምላሽ ሰጣለች። የሩታ የሄርሜላ እንዲሁም ደግሞ የፍቅር ጉዳይ የአብርሽ ጉዳይ ምን አይነት መጨረሻ ሊኖረው ይችላል የሚለው ነገር ብዙዎቹ እንግዲህ ብዙ ነገሮችን እያሉ ይገኛሉ። በቅድሚያ እንግዲህ ሩታ ሁሉንም ነገር በቃ ይብቃ ይቁም፣ የልጄ አባት ነው፣ አብርሽ እንዲጎዳ አልፈልግም፣ ስለዚህ ከሄርሜላ ጋር ሆኖ ደስተኛ ህይወት መኖር አለበት በማለት እንግዲህ ለሄርሜላ ፈቅዳላታለች። ወይም ደግሞ ሄርሜላና አብርሽ አብረው እንዲቀጥሉ ብትፈልግም ወይም ደግሞ ብትናገርም ሀሳብ ብታቀርብም አብርሽ እንደ ጠላት በቃ እንደ እናት እንደ ነፍሰ ገዳይ ነው ያያት። የምሬ ነው ብላችሁ እንደ አባቱን እናቱን የገደለችበት ይመስል በዚህ ልክ ለሩታ ከባድ ጥላቻውን ነው እያሳያት የሚገኘው በዚህ ሰዓት። ምንም ቢሆን ምንም የፈለገ ነገር መጥፎ ነገር አድርጋበት ብታልፍም እሱ ከሚያደርጋቸው ነገሮች የበለጠ ነው ብዬ አላምንም። ግን ሩታን በዚህ ሰዓት ልክ እንደ ቆሻሻ ነው የሚያያት። ልክ በቃ አንደኛ ክብሯንም ጥለዋለች፣ እሱም ጥሎ ረጋግጦታል እንደምታዩት። በሁለተኛ ደረጃ ደግሞ ከዚህ በፊት ስለነበራቸው ጥሩና መልካም ጊዜያቶች ብሎ እንኳን ለእሷ ትንሽዬ እንደ ሰው ተውት፣ እንደ ሚስት እንደ ፍቅረኛ አብረው እንደኖረች ሴት ራሷን አሳልፋ እንደሰጠችው ሴት ከቤተሰቦቹ አስበልጣ ለሱም ብላ ብዙ ነገሮች እንደዛ ሳይሆን ልክ እንደ ሰው በቃ እንደ አንድ ሰው እንኳን ሪስፔክት አያደርጋትም። እና በእርግጥ ይበላት ሩታ ነች ክብሯን የጣለችው ብዬ አስባለሁ። ነግራችኋለሁ። ለእናንተም ትልቅ ትምህርት ነው ብዬ ነው ማምነው። አንድ ሰው የራሳችሁ አቋም ከሌላችሁ በደንብ ነው የሚጫወትባችሁ ማለት ነው። ልክ አብርሽ ሶስት ሴቶች ላይ እየተጫወተ እንዳለው ማለት ነው። ወይ ከህይወታቸው አይወጣ ወይ ደግሞ ከህይወታቸው ጸንቶ አይቆም ማለት ነው። ሩታ እንግዲህ ሩታ ታዲያ ከምን ተነስታ ነው ራሷ የለፋችበትን ራሷ እዚህ ደረጃ ያደረሰችውን ፍቅር፣ ትዳር፣ ኑሮ፣ ህይወት እንዴት ነው አሳልፋ ለሄርሜላ ልትሰጣት የቻለችበት ምክንያት የሚለውን ዋና ምክንያቷን እነግራችኋለሁኝ። በመቀጠል ደግሞ አብርሽ እንግዲህ ሄርሜላንም ሩታንም እንደማይፈልግ ጭራሽ ቁሞ እንኳን ለማውራት ምንም አይነት ጊዜ እንደሌለው ኢቨን ማለት ነው ከስራቸው ሲከተል የነበረ ሰው አሁን ላይ ቆሞ ለማውራት ራሱ ሰዓት እያየ ነበር አይታችሁ ከሆነና ታዲያ በዚህ ልክ ሰው እየናቃችሁ ዛሬ በዚህ ልክ እያራቃችሁ በዚህ ልክ ሚዲያ ላይ እያዋረዳችሁ በዚህ ልክ በሴትነታችሁ እየተጫወተ አንድን ሰው እንዴት ነው ለመራቅ ለመሸሽ የማይወስኑት እነዚህ ሁለት ሴቶች? አብርሽ ላይ ምን የተለየ ነገር እንዳለ እኔ አላውቅም። እግዚአብሔርን ነው የምላችሁ። እንደው ለሩታ ሊከብድ ይችላል ብዬ አምናለሁ። ግን ደግሞ ቢከብድም ደግሞ መወሰን ባለባት ጊዜ ካልወሰነች እድሜ ልኳን ከዚህ በፊት ያው ብዙ አልቅሳለች። ከዚህ በኋላም እንድታለቅስ ነው የምትሆነው ብዬ ነው የማምነው። ሄርሜላ ምኑንም አላየሽም፣ ምኑንም አልጀመርሽም። ገና የራስሽ የሆነ ስንት ላይፍ እያለሽ በስንት እንደ ሩታ ልጅ አሳቅቦ ቁጭ አላደረገሽም። ልጅ አሳዳጊነት ያው ጥሩ ነው በእርግጥ ግን ብዙ ቻሌንጅ ስላለው ቢያንስ ከዛ ተርፈሻል ድነሻል። እና የራስሽን መንገድ የማትጀምርበት ምክንያት ምን እንደሆነ አላውቅም። እኔ ሩታ ያመጣችው ሀሳብ ትክክል ነው ብዬ አላምንም። በቃ ከሆናትም ሊሆናት የሚችለው ከጠቀማትም ሊጠቅማት የሚችለው ከጎዳትም ሊጎዳት የሚችለው ሩታ ጋር እንጂ ከፍቅር ጋም ያለው ነገር እጅግ በጣም ውሸት እንደሆነ ነው እኔ የማምነው። ከሄርሜላም ጋር ቢሆን ምንም ትክክለኛን ደስታ ሊያገኝ አይችልም። እንትና ሩታ ለአብርሽ አጉል ጻድቅ እያጫወታት ነው። እኔን ሊገለኝ የመጣን ሰው እኔን ገደል ግቢ ብሎ የራስሽ ጉዳይ ብሎ ንቆ ክብሬን አዋርዶ የማይሆን መንገድ ውስጥ አስገብቶኝ ከዛ ግማሽ መንገድ ላይ እስከ መጨረሻው አብረን እንሄዳለን ብሎ ግማሽ መንገድ ላይ ካስቀረኝ ወንድ እኔ ለሱ ምራራበት ማዝንበት እሱ እች ልጅ ያለ በቃ ብቻዋን ነው ያለችው። ልጇን ያለ አባት እንዴት ታሳድጋለች ብሎ እንኳን ለልጁ እንኳን የማይራራ ነው አይደል እንዴ? ማታ ሲያለቅስ የምትነሳው እሷ የሚቀሰቅሳት ህፃን ልጅ ማሳደግ ምን ያህል ከባድ እንደሆነ ለሁላችሁም አልነግርኩ ሴቶቹም ወንዶችም ሁላችሁም ታውቃላችሁ። እና በዛ እንኳን ሊራራላት አልቻለም። ታዲያ እሱ በዚህ ልክ እየጨከነባት በዚህ ልክ
ብዙ ነገሮችን እያዳት በዚህ ልክ እያዋረዳት በዚህ ልክ በጣም እያመናጨቃት፣ እንዴት ነው አብርሽ እንዳይጎዳ ፈልጋለሁ። አብርሽ በቃ እስከ መጨረሻው። ኧረ እባክሽ ሩታ የትኛዋ ጻድቅ ነሽ? ምንም በቃ የምሬ ነው። እንዴት እንደሚጠላሽ አታይም እንዴ? ጥላቸውን እኮ እስከ ጥቅ ተንኮለኛ ነሽ እኮ ነው ያላት። ተንኮል ለሄርሜላ እያስተማርሻት ነው። የሆነ ያሰብሽው ሴራ አለ፣ አልሰማሽም። እንደው ብንም በሚሆን ከአንቺ አንደበት ጥሩ ንግግር ወጡ አያውቅም። በቃ ውሸትሽን ነው ያላት። ጭራሽ በቃ ልታወራ የፈለገችው ነገር እንኳን ሀሳቧን ሳትጨርስ ይሄን ነገር አይ በዚህ መንገድ የማይሆን ነገር ነው፣ ሁለታችሁ የምታረቃችሁ አንድ መሆናችሁ ጥሩ ነው፣ ግን ደግሞ እኔ ምርጫዬን ወስኜ ስለመረጥኩኝ ከሁለታችሁም ጋር መሆን ስለማልፈልግ ይቅርታ አድርጉልኝ፣ በዚህ ሀሳብ አልስማማም እና በቃ ተስፋችሁን ቆርጣችሁ የራሳችሁን ህይወት ጀምሮ ብሎ መሄድ ሲችል ረረረረ ምናምን አለ። በቃ አውርተው እንኳን እስኪጨርሱ አልፈለገም፣ አልጠበቅም። ታዲያ ለዚህ ሰው እኔ ሄርሜላም ሩታም የራሳቸውን ነገር ብትጀምሩ ነው። ምንም አሁን ለሄርሜላ አብረሽ ሁኝ ምናምን አንቺ ስለፈቀድሽላት አብርሽ ከእሷ ጋር ሊቀጥል አይችልም። በመቀጠል ደግሞ ቢፈቅድላትም እንኳን እኔ ገደል ውስጥ እንደምትከቻት ሰዓት ውስጥ እንደምትከቻት ይሄንን ሀሳብ በቃ የማይሆን የተመታ ሀሳብ እንደሆነ ነው እኔ የምረዳው። እና ሄርሜላ ሰብሰብ ብለሽ የራስሽን ህይወት ኑሮ ብትኖሪ የተሻለ ነው። ምክንያቱም አንቺ ገና ወጣት ልጅ ነሽ፣ ቆንጆ ነሽ፣ ገና ሮጠሽ አልጠገብሽ ልጅ ነሽ። ገና ብዙ ነገር ብዙ ጉዞ ብዙ ነገር ይቀርሻል። ሩታ ቢያንስ ከአንቺ ብዙ እርምጃ ተራምዳለች ብዬ አስባለሁ። ልጅ እንዲህ በቀላል የሚመጣ ነገርም አይደለም። ልጅን እዚህ ደረጃ ላይ አሳድጎ ማብቃትም ትልቅ ነገር ነው። ሰው ይህንን ክብር አይታለች። አንቺ ግን ገና ምንም ነገር ያየሽው ነገር ስለሌለ ቢያንስ ወደኋላ ተመልሰሽ ለራስሽ የሚሆንሽን ሰው ብትፈልጊና በራስሽ መንገድ ዩቲዩብሽን እየሰራሽ ብዙ አድናቂ አለሽ፣ ብዙ ወዳጅ አለሽ። በፊት ብዙ ጠላቶችሽ ነበሩ። በጣም ብዙ በሀሳብሽ ሙሉ በሙሉ የማያዝንልሽ የማይራራልሽ ነበር። አሁንም እንደውም ተመስገን ማለት አለብሽ። ብዙ ሰው እያራራልሽ እያሰበልሽ ነው ያለው። ሰው ከራስሽ ከእኔ ከምትዩ ሰው በዙሪያሽ እርግጠኛ ነኝ ብዙ የፍቅር ጥያቄዎች ይቀርቡልሻል። የትኛውም ሴት ሁሉም ሴቶች የፍቅር ጥያቄ ወንድ ልጅ በዙሪያ አለ። የምሬን ነው የምላችሁ። ከአንድ ከሁለት ከሶስት ከአራት በላይ ወንዶች አሉ። ስለዚህ አንደኛውን መርጠሽ ለአንቺ የሚሆንሽን ሰው አስበሽ ከአንቺ ጋር የሚሄድ ሰው ጋር ብትሆኚ የተሻለ ነው ብዬ ነው የማስበው። ይሄ ወጠጤ ነው፣ ገና ሮጦ አልጠገበም። ገና በቃ ያችን መነካካት ነው የሚፈልገው። በቃ ዘመናዊነት እንደዚህ ነው። የምሬን ነው። እኔ የሚያስጠላኝ ነገር አሁን አብርሽ ለብዙ ሰዎች በጣም ብልግናን፣ ዝሙትነትን በቃ እያስተማረ ነው ብዬ እያለማመደ ነው። ነግሬያቸዋለሁ። የምር ሚዲያ ላይ የሆነ ነገር ሲፖሰት አንድ ነገር ለጊዜው ተብሎ ሊጮህ ይችላል፣ ግን በኋላ ላይ ግን በቃ ሰው እየለመደው እንትና አድርጎ ምን ሆነ፣ እንትና እንደዚህ ብላ ምን አደረገ፣ ምን ሆነች፣ በቃ እኔም አደርገዋለሁ ብለው ያን ነገር እያስፋፉ ይሄዳሉ። ሰው ተገቢ ነው ብዬ አላምንም። አብርሽ ወደ ራስ ብትመለስ የተሻለ ነው ብዬ አስባለሁ። ታዲያ ፍቅር እንግዲህ የሩታንም ልጅ ወስዳ ማቀፍ ምናምን ጀምራለች። አብርሽ በነገራችን ላይ ለመውለድማ እኮ እበትም ትል ይወልዳል። በነገራችን ላይ ማለት ነው። አንተ ልጅ ወለድኩ ብለህ መውለድ ሳይሆን ማሳደግ ነው ዋናው ጥበቡ፣ ዋናው ጥንካሬ፣ ዋናው ብርታት ማሳደጉ ላይ ነው። ስለዚህ እንደዚህ አንተ በፈለክ ሰዓት እየሰረክ እየወሰድክ ልጅቷ እንድትጨነቅ እንድታዝን የማድረግ መብት የለም። ማን ስለሆንክ? መቼ አቅፈው፣ መቼ አብልተኸው፣ መቼ አጠጥተኸው፣ መቼ ሳቅፈው አዝለው አስተኝተው ነው አንተ ዛሬ ላይ ልጄ የምትለው ማለት ነው። አትጨማለቁ። እና ወደ ፍቅር ስመጣላችሁ በፍቅር ጉዳይ ብዙዎቻችሁ እየሰደባችሁ የምትገኙት ሄርሜላና ሩታ ሲሰሩ ዝም ብለሽ ከርመሽ አሁን ፍቅር ስትመጣ ብዙ ነገር ትያለሽ ምናምን ትላላችሁ። እና በተለይ በሃይማኖታ ጉዳይ ያነሳሁት ሀሳብ ኦርቶዶክስ የሆናችሁ ልጆች እኔን እየሰደባችሁ የነበራችሁ እኔ ይቅርታ አድርጉልኝ። ከፍቅር ምንም አይነት ጥላቻም የለኝም። እግዚአብሔር ምስክሬን ነው የምላችሁ። ከአብርሽ ጋር ነው ማቃት። በፊት ዩቲዩብ ገና እንደጀመረች ጀምሮ በጣም ነበር የምከታተላቸው። ያኔ ከአብርሽ ጋር ተለያየን ባለች ሰዓት ካለቀሰች ጊዜ ጀምሮ እኔ ከእሷ ጋር እኩል ሳለቅስን የቆየሁትኝ። እግዚአብሔርን ነው የምላችሁ። ለፍቅር ያለኝ ፍቅር ለየት ያለ ነው። ልጅንም ያህል በዚች ጥንጥዬ እድሜዋ እችን የመሰለች ጥንጥዬ ልጅ ማሳደጓም ትልቅ ክብር አለኝ ለሷ። ግን ደግሞ ካለፈው ህይወቷ ልትማር ይገባል፣ ስህተት እንዳሰራ። አሁን አብርሽ ተመልሶ የመጣው የምሬን ነው የምላችሁ ተመልሶ የመጣበት መንገድ ያልጨረሰውን ለመጨረስ ነው ብዬ ነው እንጂ የማስበው ለሴት ልጅ አዝኖ ከፍቅር ያላለቀ ፍቅር ኑሮበት ነው ብዬ አላምንም። ይቅርታ አድርጉልኝና በምንም ተአምር በምንም ታሪክ እችን ቪዲዮ ለታሪክ አስቀምጡልኝ። ፍቅርና አብርሽ መቼም ቢሆን ልንገራችሁ፣ መቼም ለምን የዛሬ 10 ዓመት የዛሬ 20 ዓመት አይሆንም፣ መቼም
አብርሽና ፍቅር አንድ ላይ ሆነው ተጋብተው አንድ ላይ ከኖሩ እኔ የፈለጋችሁትን ነገር እቀጣለሁ፣ አያደርገውም። ነገ ታያላችሁ። ከ2 ሳምንት ከ1 ወር ከ2 ወር በላይ ከቆየች ፍቅር ራሱ እኔ እቀጣላችኋለሁ። ስለዚህ እች ልጅ አበለሻሽቶ ሌላ ታሪክ ደግሞ ሌላ ልጅ ይዛ እንድትወጣ አባብሎ አታሉ የማይሆን መንገድ ውስጥ ከሚከታት በዛ ላይ ደግሞ ከሃይማኖቷ እንኳን ጋር አይመሳሰልም። እች ልጅ እንዳትጎዳ ሁለተኛ ስህተት እንዳሰራ ማለቴ እኔ ክፋት አለው ብዬ አላምንም። ክፋት አለው ብላችሁ የምታስቡ ከሆነ ስደቡኝ እንደፈለጋችሁ፣ እኔ ምንም ማለት አልችልም። እኔ የሩታ ዕጣ ፈንታ እንዳይደርሳት ከዚህ በፊትም የተሰበረችው ስብራት ድጋሚ እንዳትሰበር። አብርሽ በጣም ነው አሉ የሚያፈቅራት ፍቅርን በቃ የመጀመሪያው ስለሆነች ውሸት መድኃኔዓለምን አብርሽ ፍቅር አውቆ አያውቅም። በታሪክ እድሜ ልኩን ሲያስመስል የኖረ ሰው ነው። ምናልባት ፍቅር አለው ብዬ ካመንኩኝ ልንገራችሁ ከሩታ ጋር ሊሆን ይችላል። ከዛ ውጭ ግን ታያላችሁ ከፍቅር ሌላ ሴትም ካላመጣ ምን አለች በሉኝ፣ እኔ ይቀጣለሁ። አሁን ልል የምችለው ነገር ምንድን ነው? አብርሽ የምሬ ነው እንደው በእውነት ሁላችሁም የራሳችሁን መንገድ እንዲህ ያለ ወንድ መኖር አይቻልም እንዴ? ሴቶች ያለ ወንድ መኖር አትችሉም? በእውነት ነው የምላችሁና ይሄ በጣም የሚያስጠላና ደባሪ ነገር ነው። ወንድን ሁሌ ዘላለም አለማችሁን እንደተከተላችሁ መኖር በጣም አስከፊና አስቀያሚ ነገር ነው ብዬ አምናለሁ። እንግዲህ ሩታንም ሄርሜላንም በጭራሽ ከእነሱ ጋር አብሮ መሆን መቀጠል እንደማይፈልግ ደጋግሞ ተናግሯል። ጥሩም መጥፎም ነው። ምን በእርግጥ እነሱ አይቆርጡም። አሁንም የሆነ ችግር አለበት ማለት ነው። አሁንም መናገር ያልፈለገው ነገር አለ ማለት ነው እንጂ የሚሉት በታሪክ በእውነት ነው የምላችሁ ትክክለኛ ወሳኝ አንቺንም አልፈልግም አንቺንም በእርግጥ ተናግሯል። የሩታና የሄርሜላ ውሳኔ ነው። እኔ ሩታ ደግሞ በጣም የገረመችኝን ፓርት ንገራችሁ። ለምን ገደል አይገባም? እኔ አሁን ያ ሁሉ መስዋዕትነት ከፍላ ከእሱ ጋር አብራ ኖራ ስንት ነገር አስተካክላ ስንት ነገር አግዘው አሁን ላይ ከሌላ ሴት ጋር ሆን ብዬ ልፈቅድለት አልችልም። በታሪክ ሕሊና የማይፈቅድልኝም እንደው ፈጣሪ የሚፈቅድልኝ ነው ብዬ ስለማላምን አላደርገው። እግዚአብሔርም ይህን ነገር አይፈቅድም። እውነቱን ስነግራችሁ እንደው በግልጽ እንነጋገር ከተባለ ስለዚህ ሩታ የራሽን ኑሮ ኑሪ ታያለሽ። አብርሽ ራሽን ስታስከብር ራሽን ሲከተልሽ ካልኖረ እኔ እቀጣለሁ። ይህንን ነው ልል የምችለው እና ፍቅርም በቻልሽው አቅም ወደ ራስሽ ተመለሺ። ገና ወልጃለሁ ብለሽ እንደ ልብሽ መሆን የለብሽም። ምክንያቱም ገና ካንቺ ብዙ የሚጠበቁ ነገሮች አሉ። ገና ብዙ እርምጃ ትራመጃለሽ። ገና ብዙ የህይወት ጉዞ ይጠበቅብሻልና ብዬ ነው ማምነው። ለማንኛውም አብርሽ በዚህ ልክ ያጠገበን ነገር ብናውቀው ጥሩ ነበር። ይሁን ብለናል እንግዲህ እና እናንተ ምን ተሰማችሁ? ለማንም ይሆን ይመስላችኋል? አብርሽ መጨረሻውስ አብርሽ ምን ሊሆን ይችላል ብላችሁ ታስባላችሁ? እስኪ ንገሩኝ። ከፍቅር ጋር ወይስ ከሄርሜላ ጋር ወይስ ደግሞ ከሩታ ጋር የሚቀጥል የሚኖር ይመስላችኋል? እኔ ሁሉንም እንዲህ ካብላላ በኋላ በቃ እንደ ጀግና ነው የሚታየው። ሁሉም ሰው በቃ አብርሽ አብርሽ ነው የሚለው፣ ግን መጨረሻው ወዳደቁ ወይ ከሁሉም ሳይሆን ወድቆ ይቀራል ብዬ አምናለሁ፣ ወይ ከፍቅር ጋር መጥቶ ልጁን በስርዓት ያሳድጋል ብዬ አምናለሁ። ለማንኛውም ሴቶች ራሳችሁን አስከብሩ። አመሰግናለሁ።